የሉሲፈር በትር ክፍል 7 የመጨረሻው ክፍል። ዋሲውን አሁን ሊናጠቀው ካሰፈሰፈው አውሬ እንዴት ማምለጥ እንዳለበት ግራ ተጋብቷል። ራሱን ለመከላከል ወደ ውሃው ሸሸ። ተደናቅፎ በጀርባ ወደቀ። በወደቀበት ወደ ኋላው ሲሸሽ አንድ ሳጥን ተደግፎ ቆመ። ከላይ ታች አምቶ ነው ወደ ተኩላነት የተቀየረችው። ቅድስት አሁን ወደ ዋሲውን ሞትን ስላተጠጋች ዋሲውን በደመ ነፍስ ያገኘውን ሁላ መወርወር ጀመረ። በአጋጣሚ የወረወረው ትንሽዬ ሳጥን ተከፍቶ ከውስጡ በቶ ቅርጽ የተሰራ እንጨት ወደቀ። ከመቅጽበት ተኩላው ወደ ኋላ ሸሸ። እቃውን እየገለባበጠ ለመሸሽ ሞከረ። ዋሲውን ጊዜ ሳያቃጠል የወደቀውን በቶ ቅርጽ የተሰራውን ቅርጽ ይዞ ወጣ። እናም በሩን ከውጭ ቆለፈ። ተኩላው ከበሩ ጋር ያለ ለፍት መጋጨት ጀመረ። በሩ እየተሰነጠቀ እየተሰበረ መጣ። ከደቂቆች በኋላ ግን ሁሉም ነገር ጸጥ አለ። ተኩላው በሩን መደብደብ አቁሞ ጸጥ አለ። ዋሲውን የውጭ መውጫ በር ላይ ሆኖ የሚሆነውን ይከታተል ነበር። በቶ ቅርጽ የተሰራውን መስቀል አተኩሮ እያየው በኋላ ላይ ወደ ውሃው ያዘና ወደ ቆለፈ በር ተጠጋ። ከበሩ የቅድስት የሚያሳሳ እንባ ሰማ። በሩን ከፍቶት በእርጋታ ወደ ውስጥ ገባ። ስቅስቅ እያለች ራሷን አንሶላ ውስጥ ደብቃ ወለሉ ላይ ተቀምጣ ታለቅሳለች። ዋሲውን ተጠግቶ እስሯ ተቀመጠና ወደ ራሷ አስጠግቶ አቀፋት። ኩምሽሽ ብላ ደረቱ ላይ ልጠፋለች። ዋሲውን ጸጉሯን እንዳስባሳት ወደ አንገቱ በደንብ አስጠጋትና በአንድ እጁ ስለያዘው ሚስጥራዊ በቶ ቅርጽ ስለተሰራው መስቀል ያስብ ጀመረ። ይህም መስቀል እናቱ ደጋግሞ አንገቱ ላይ እንዳትፈታው እያሉ በንስሐ አባታቸው አስባረቁ። ሲያስሩለትና ነግሬሃለሁ ልጄ ከርኩስ መንፈስና ከአጋንንት ይጠብቃል። ፈረንጅ ሀገር ስትሄድ እውቀቱ ብቻ ሳይሆን ማዕቱም ነው የምታመጣው ልጄ። መቋጫ ለሌለው መከራ እንዳትገባ፣ ከአንገት ማህተብህን አትበጥስ ይሉት ነበር። ደጋግሞ ይህን ነገር ስለ ማህተቡ ሲያስብ ያስታውሰዋል። በተለያየ አጋጣሚ ከአንገቱ ላይ አውልቆታል። የእናቱን መሐላና አደራ ባስታወሰ ቁጥር ያንገበግበዋል። ማህተብ መበጠስ እምነትን ከመክዳት በላይ ቃልንም መስበር ነው። ለሱን እናቱ ከአንገቱ ላይ አንዴ በጡ ጊዜ ለነፍስ አባታቸው ነግረው ከመሄዱ በፊት ያስገጸሱት ታወሰው። በቀኝ እጃቸው መስቀላቸው ግራና ቀኝ እያማተቡ ማህተብህን ከአንገትህ እሰረው፣ ስትሄድ ይመራሃልና ስትተኛም ይጠብቃል እያሉት ነበር። ይህም ማለት መታወቂያ ምልክት ማለት ነው። ልጄ ለአንድ እናትህ ስትል ስማ፣ ለእምነትህ ስትል ቃልህንም ጠብቅ እያሉ የገጸሱትን አስታውሶ ቆዘመ። ከማተቡ ጀርባ ዛሬ ስላየው ስለዚህ ቶ መስቀል የራሱን አንድምታና የእሰ አሌው ጓደኛ ሮቤል አንድ ጥናታዊ ጽሑፍ በቀረበበት መድረክ ላይ የስነ መለኮት ተመራማሪውና የሃይማኖት መምህሩ መጋቢ ሐዲስ ዶክተር ሮዳስ አለማየሁ በእውቀቱ ያሉትን እስካሁን ያስታውሳል። አሁን ደግሞ ነገሩን በአይኑ ባየ ጊዜ ተደነቀ። ይህ ቶ ቅርጽ ያለው መስቀል ሚስጥሩ የገዘፈና በትርጉሞች የተሞላ ፊደል የቶ ፊደል ሚስጥር ምንድን ነው? ዶክተር ዋሲውን ቅድስት ደረቱ ላይ ሆና በምትነግረው አሳዛኝ የመከራ ህይወት እጅግ አዝኖ በተሰበረ ልብ ነበር የሚያዳምጣት። ላፍታ በመካከላቸው ዝምታ ሰፍኖ ዶክተር ዋሲውን ቅድስትን ጠበቅ አድርጎ ወደ ራሱ አቀፋት። በድንገት ግን ጸጥታውም የከባድ መሳሪያ እሩምታ ክፍሉን አናወጠው። ቅድስትም ዋሲውንም አንድ ጥግ ፈልገው ከጥይቁ ለመዳን ተሸሸጉ። ቤቱ በደቂቃ ውስጥ የጦር አውድማ መሰለ። ዋሲውን ከጥይቱ ለመሸሽ ሲቻኮል መስቀሏን የነበረበት ወለል ላይ ረስቷታል። ተኩሱ ቀጥሏል። 2 ክምር የሚያካክሉ አውቶማቲክ ክላሽ የያዙ ሰዎች ወደ ውስጥ ገቡና መሳሪያቸውን ያርከፈክፉት ጀመረ። የቅድስት ቤትን ሞርጋን ከቦ በጥይት እየማሰው ከቆየ በኋላ እሱ ያሰማራቸው ቀድመው በጥይት የበሳሱትን በር ከፍተው ወደ ውስጥ አንድ በአንድ ገቡ። ቅድስትና ዋሲውን ተቃቅፎ ሶፋው ጀርባ ተሸሽገዋል። አሁን ምንም ማምለጫ እንደሌላቸው ተረድተው እጃቸውን ለመስጠት የሚጠብቁት የተኩሱን ማቆም ብቻ ነበር። ዋሲውን በቶ ቅርጽ የተሰራውን የእንጨቱን መስቀል ጠበቅ አድርጎ ይዞታል። ሞርጋን በስተመጨረሻ ወደ ውስጥ ገባና አንቺ ውሻ ፍጠኝ ውጪ ሲል ጮኸ። ቅድስት የመስቀሉን ቅርጽ በእርጋታ ተቀብለው ሶፋው ስር ከተተችው።
እናም ከዋሲውን ላይ ተነስታ እጁን ሰጠች። ሞርጋን ተንደርድሮ ለመምጣት ቅድስትን አነቃት። ጊዜ ሳያጠፋ በቦክስ የጣደፋት ገባ። ቅድስት መቋቋም አልቻለችም። መጨረሻ ላይ ወደቀች። ይህን መታገስ ያቃተው ዶክተር ዋሲውን መስቀሏን ሶፋ ስር ከቶ ሞርጋን ላይ ተጠመጠመበት። ነገር ግን ዳፋው ለዶክተር ዋሲውንም ተረፈ። ዱላውን መቋቋም እስኪያቅተው ቀጠቀጠው። ኒውዮርክ ውስጥ በሚገኘው ጊዜያዊ የሞርጋን መኖሪያ ቤት ውስጥ ካለ ጨለማ ክፍል ውስጥ ዶክተር ዋሲውን ኤሌክትሪክ ወንበር ተቀምጧል። ከሱ ፊት ለፊት ቅድስት ልክ እንደሱ እጅና እግሯ ታስሮ ወንበሩ ላይ ተቀምጣለች። ሞርጋን ለሰዓታት በኤሌክትሪክ ቮልት ሲያሰቃያቸው ቆይቷል። ከሁለት ቀናት ማሰቃየት በኋላ ግን ዶክተር ዋሲውንና ቅድስት አምልጠው በአንድ የእንግዳ ማረፊያ ቤት ውስጥ ተገኝተዋል። ነገር ግን ይህም አልተሳካም። የያዙት የእንግዳ ማረፊያ በሞርጋን ልዩ ቅጥረኞች ተከበበ። ምንም አይነት ስህተት ላለመስራት ብዛት ያላቸው ኃይሎች ቦታውን ከበው የሚሆነውን መጠባበቅ ጀመሩ። ሞርጋን መኪና ውስጥ ሆኖ በጥንቃቄ መመሪያ ይሰጣል። በስተመጨረሻ ሚስጥራዊ የጨለማው ማህበር ላይ የሚያገኘውን የክብር ካባ ሲያስበው ፈገግ አለ። ያረፉበትን ክፍል በር ገንጥለው ወደ ውስጥ ገቡ። ሞርጋን ከውጭ መኪና ውስጥ ሆኖ የሚሆነውን ይጠባበቃል። እግሩ ስር የቅድስት የቤቷ ክፍል ውስጥ ያገኘውን በተው ቅርጽ የተሰራውን የእንጨት መስቀል በእጁ ያገላብጠዋል። ድንገት የእጅ ስልኩ ተንጫረረ። ደዋዩ የሞርጋን ቅጥረኛ ነው። ክፍል ውስጥ እንደሌሉ ነገር ግን ክፍል ውስጥ እንደነበሩ ምልክቶችን እንዳገኙ ነገረው። ሞርጋን በብስጭት ነደደ። ነጫጭባ የቆዳ ቀለሙ ደም መሰለ። ስልኩን አሽቀንጥሮ ወረወረውና ከመኪናው ወርዶ ወደ አስከበበው እነ ዋሲውን ወደ ነበሩበት ክፍል አቀና። ቅድስትና ዶክተር ዋሲውን ራቅ ብለው መኪና ውስጥ ሆነው የሚሆነውን ይከታተላሉ። በደቂቆች ልዩነት ነበር ክፍሉን ለቀው በአደጋ ጊዜ ማውጫው በኩል ያመለጡት። ዶክተር ዋሲውን ሞርጋን ወደ ነበሩበት ሆቴል ሲገባ በተው ቅርጽ የተሰራውን የእንጨት መስቀል በእጁ እንደያዘ ተመለከተ። ቅድስትንም እንድትመለከት አደረገ። ለቅድስትም ይህንን መስቀል ከሞርጋን መውሰድ ይኖርብናል ሲል ነገራት። ቅድስትም ደንግጣ በፍጹም አላደርገውም፣ እንዲያውም እንኳን ከለከለኝ፣ ትንሽ እሱን ያንደው ያኔ ልኩን ያገኛል አለችው። ዶክተር ዋሲውን ያለችው ነገር ትንሽ ግራ አጋባውና ንግግሩን ቆጠረ። ቆይ ያንደው ስትይ ሲል በትኩረት እያያት ጠየቃት። ቅድስትም የጨለማው ማህበር ስትገባ ራስህን እስካለህም ከሞትክም በኋላም ፍጹም ሁሉን ነገር ክደህ ነው የምትገባው። የምታምንበትን ረግጠህ ደምህን ቀድተህ ፍጹም ራሴን ሰጥቻለሁ ብለህ ነው የምትገባው። ከዛም ምልክቱን በክንድህ ላይ በድግምትና በአስማት ይደረግልሃል። ሁሌም ጨረቃ በቦታው ሙሉ ስትሆን አንተም ራስን በአስማቱ አማካኝነት የሰው የሚሆን እንስሳ እያጠመድክ የደም መስዋዕት ታቀርባለህ። ግን ይህ ጨረቃ ስትገጥም ሙሉ ስትሆን ነው። ይህ ፊልም ወይም ተረት ሊመስልህ ይችላል፣ ግን የምኖረው ይህ ዕለት ኑሮዬን ነው። አንተም ፊልም ሆኖ በተደጋጋሚ መቼም አይተዋል። ይህ ደግሞ ሆን ተብሎ የሰዎችን ለነገሩ ያለውን መጥፎ አመለካከት ለመስለብ ነው። አየህ፣ ልብ በጎነቱን እያየ እንዲያድግ ፊክሽን በሚመስል ታሪክ በሬ ወለድ አስመስለው ይሰብኩሃል። ይህን እያየህ አንተም ልጅህም ይህን እያየ ታድጋለህ። ከዛም ማንም እጅህን ሳይጠመዝዝ ወደህ ነፍስህን ትሰጣለህ። ለምን? ምንም የምታውቀው እምነትም ሆነ የምትፈራው ፈጣሪ አይኖርህም። ይኸው ነው። እኔም ሀገሬ መፈጠሬን እስክጠላ ለዚህ ገቢር መስዋዕት አድርጋ የሰጠችኝ ለነገሩ ከዛ ከደረሰብኝ አይበልጥም። እነዚህ በትንሹ ሰጥተው ነው በብዙ እጥፍ የሚቀበሉ። ኢትዮጵያ ግን ያለኝንም እኔንም ነው የቀማችኝ። እዚህ ካለው እዛ የደረሰብኝ ሚስተካከል እንጂ አያንስም። ለኔ ኃጢአት ምንም ትንሽ ትልቅ የለውም። ሁሉም የቅጣት ሰይፍ ይገባዋል። ዋሲውን አስጠግቶ አቀፋትና ከቃሏ እየቀደመ የሚገረፍ እንባዋን አበሰላትና ከዚህ በኋላ እኔ ላንቺ እሞታለሁ። በእያንዳንዱ ደቂቃ ከዓይኔ ላጣሽ አልፈለግም። በመጀመሪያ ይህን እንወጣዋለን። አብረን ለሰራነው ኃጢአት እንድንሰራ ንስሐንን እንቀበላለን። ከዛም ሀገራችንን ወደ ንስሐ እናመጣለን። እንዳታድግ የሚያንጫጫትን አንድ በአንድ እንነግላለን። ለአጥፊዎች ጅራፍን ለበረቱ ምርኩዝ እናቀብላለን። ግን አሁን ይህ መስቀል የግድ ያስፈልገናል። የግድ ልትረጅኝ ግድ ነው። ያላንቺ ምንም ነኝ ቅድስቴ።
ጨረቃ ሙሉ የምትሆንበትን ሰዓትና ወቅት ንገሪኝ፣ ከዛ ምን እንደምናደርግ እነግርሻለሁ አላት። ዋሲሁን ወደ ሆቴሉ በትኩረት እየተመለከተ፣ ቅድስትም ለምን አስፈለገ ይህን ነገር መጀመሪያ አለችው፣ በትኩረት ከዓይኑ አንዳች መልስ እየፈለገች። ዶክተር ዋሲሁንም ምክንያቱን ካልተናገረ ፈቃደኛ እንደማትሆን ስለተረዳ ዓይኑን ወደ እሷ እየመሰለ እቅዱን ነገራት። ቅድስትም ባታምንበትን ያሰበውን ነገር የግድ መሞከር እንዳለባት አመነችና የጨረቋ ሙሉነት መሽና ምን ሰዓት እንደሆነ ነገረችው። ከዛም ቦታውን ለቀው ሸሹ። አሪዞና ለ2 ቀናት የሚጠብቁት የጨረቃ ቀጠሮ እስኪደርስ ራሳቸውን በጥንቃቄ ደብቀው ቆዩ። ግን ትኩስ ፍቅራቸውን ያለ ገደብ የሚወጡበት ሰፊ ጊዜ ያገኙ። አጋጣሚዎችን አንድ በአንድ ተጠቀሙት። ዶክተር ዋሲሁን ምን የጨረቃ መሙላት ለዘላለም ቢከስም፣ ምክንያቱም ሙላቷንም ውበቷንም ያለ ገደብ አንቺ ላይ ያዩት፣ ለኔ ከዚህ በላይ ሙሉ ጨረቃ የለችም ይላታል። ጣቶቹን በፀጉሮቿ መሃል በእርጋታ እያሳመረ። አትቀልድ ብላ ሆዱን ጎሸም ታደርገውና መልሳ ታቅፈዋለች። ዶክተር ዋሲሁንም መልሶ ከንፈሯን በከንፈሩ ውስጥ ይስበዋል። መልሶ ደግሞ በፍቅር ይከንፋሉ። ደጋግሞ ይጠፋሉ። አካሄዳቸው የሚመለሱም አይመስልም። እሷ ከሱ ውስጥ ተደብቃለች። በየወላፈናቸው ይገራረፋሉ። ቅድስት አንተ ማነህ ልዑል ልበልህ? ስለምን መጣ? እኔ እኮ አንዲት ሕፃን ልጅ እንደያዘቻት ምስኪና አሻንጉሊት ነኝ። ሲያሻቸው የሚጥሉኝ፣ ባሳቸው እሳት መርፌ እዚህና እዛ የሚጎትቱኝ፣ እነሱም ከማጫወት በቀር እርባን የሌለኝ፣ ተጠቅመውብኝ ሲያበቁ የሚተፉኝ ሰው ነኝ። እናንተ ከኔ ጋር ምን ትሰራለህ? እንዴት ብለህ በልቤ ነገስክ? ንገረኝ ማነህ? ዶክተር ልመንህ? ሐኪሜ? መምህሬ ልበልህ? ንገረኝ ማን ልበልህ አለችው፣ ቁርጥርጥ ከሚለው ትንፋሿ ጋር እየታከለች። ከተደበቁት አዲስ ዓለም በደስታ ማዕበል የደስታን ጽዋ ሲጎነጩ ሰነበቱ። ኒውዮርክ የሞርጋን ቢሮ ውስጥ ከምሽቱ 2:48 ሞርጋን ቢሮ ውስጥ ስብሰባ እያደረገ ስልኩ ጠራ። ቢዘጋውም በተደጋጋሚ መጥራት ጀመረ። ስልኩን አነሳና ከወዲያኛው ጫፍ የሚንፈቀፈቃውን ድምፅ ያዳመጣል። ሄሎ አምኪዴ በሚለው መጥራዋን የሚያቋጥ። ሞርጋን ደነገጠና በፍጥነት ስልኳን ከመዝጋቷ በፊት ለአጋሮቹ ስልኳን እንዲጠልፉትና የት አካባቢ እንደሆነች እንዲነግሯት አዘዘ። ቅድስትም ቀጥታ ለሞርጋን የድርድር ጥያቄ አቀረበች። ዶክተር ዋሲሁንን አሳልፋ እንደምትሰጠው፣ በቅያሪው ደግሞ $3 ሚሊዮን እና በእጁ የሚገኘው መስቀል እንዲሰጣት ነገረችው። ሞርጋን ሳያመነታ ተስማማ። ነገር ግን በደቂቆች ልዩነት ያለችበትን አውቀው በቂ ሰዎች ስልክ ንግግር ወደምታደርግበት ቦታ በምልክት አቀኑ። ሞርጋን የት ቦታ ልውውጥ እንደሚያደርጉ ጠየቃት። ካሊፎርኒያ ውስጥ በሚገኝ ሙየር ውድስ ጫካ ውስጥ ሌሊት 6:30 ላይ በሰሜን በኩል ባሉት መግቢያ በተራራው በኩል እንዲመጣ በምልክት አብራርታ ነገረችው። ማንንም ቢያስከትል ግን ዋሲሁንን እንደምትገለው ነገረችው። ሞርጋን ተስማምቶ ስልኩን ከዘጋ በኋላ በስልኳ በሰጠው ምልክት መሰረት በቦታው የላካቸው ሰዎች ጋር ደወለ። ነገር ግን በቦታው ቢደርሱም ምልክት የሰጠበት ቦታ ጋር ስልኩን አስቀምጣ እንደተሰወረች፣ በዛው ስልክም ደውላ በሌላ እንዲህ ያለ የቄል ስራ ዳግመኛ ቢሞክር የዋሲሁንን ጭንቅላት ቆርጣ እንደምትተክልለት ንገሩት ስትል መልእክት እንደተወች ነገሩት። ሞርጋንም እቺ ጥቁር ድመት በጣም ፈተነችኝ፣ ግን እድሜ አይኖራትም፣ ነገ ምሽት ላይ ያበቃላታል አለ። ሞርጋን ደጋግሞ ዋሲሁን ሊገለው ሲል ደግሞ የነበረውን የግዕዝ ቃል ለማስታወስ ሞከረ። በፍጹም ከዛ ቀን በፊት እነዛን ቃላቶች በአንደበቱ አልጠራም። በልጅነቱ ብዙ ያልገፋበት የቄስና ትምህርትም ከአቡነ ዘሰማንያት የዘለለ ዳዊትን አልዘለቀውም። ግን እንዴት ከየት አምጥቼው ነው የሚለው ሚስጥር ሆኖበታል። መስቀሉም እንዴት ቅድስት ቤት ሊገኝ ቻለ? በስተመጨረሻ ግን መልስ የሚሆነውን ከመስቀሉ እንደሚያገኝ አምኗል። እስኪመሽም ቸኩሏል። ካሊፎርኒያ ከአሜሪካ ክፍለ ግዛቶች አንዱ ነው። ካሊፎርኒያ በዓለም ላይ ከፍተኛ ሚና የሚጫወቱ ታላላቅ ኢንዱስትሪዎችን ይገኝበታል። ለአብነት ያህል ትልቁ የአሜሪካ መግለጫ የሆነው ትልቁ የፊልም ኢንዱስትሪ ሆሊውድ መገኛም ናት። እንዲሁም ሲሊኮን ቫሊ፣ ጉግል እናም በርካታ ታዋቂና ግዙፍ ኢንዱስትሪዎች በካሊፎርኒያ ይገኛሉ።
በተጨማሪም 1.9 ትሪሊዮን ጂፒሲ በመያዝ በአሜሪካ የኢኮኖሚውን የበላይነት ይዛ የምትገኝ ትልቅ ከተማ ናት። ሙየር ውድ ካሊፎርኒያ ውስጥ ከሚገኙ ደኖች ውስጥ አንደኛው ነው። ሞርጋን እዚህ ጫካ ውስጥ ጥብቅ ጉዳይ አለው ከቅድስት ጋር ካለችው ሰዓት ቀደም ብሎ መጣ። ደኑን እያቋረጠ በመኪናው ሲያልፍ በቅርብ ርቀት እንዲከተሉ ጠባቂዎችን አዘዘ። ካዘዛቸው ውስጥ ሁለቱን ራሳቸውን ቀይረው ወደ ተኩላነት ቀድመውት ከፊት እንዲሄዱ እንዲሰልሉ አደረገ። ሞርጋን ካለችበት ቦታ ሲደርስ መንገዷ ላይ ዋሲዮንን አንበርክካ እየጎተተችው ከጨለማ ወጣች። ዋሲዮን እጁ ታስሮ በጉልበቱ ተንበርክኮ ቀና አለ። እናም ጨረቃን እንዲሁም ሰረቅ አድርጎ ሞርጋንን ተመለከተ። ሞርጋን ከመኪናው ወርዶ ሻንጣውንም ከውስጥ በማውጣት ወደ ቅድስት ተጠጋ። ቅድስት መሳሪያ አውጥታ ዋሲዮንን ራስ ላይ ደቀነችና እማላደርገው እንዳይመስልህ፣ ዓይንህ እያየ ጭንቅላቱን አፈርጥልሃል። ከሱ ርቀት በላይ እንዳትጠጋኝ። የያዝከውን ሻንጣ ወርውሮና ራቅ። መስቀሉ የታለ? አንተ ሙትቻ የታል መስቀሉ? አለችው በቁጣ። ሞርጋን ከት ብሎ ሳቀና አንቺ ጥቁር ድመት፣ እንዴት የደም ግብር በምናስገባበት በዚህ ሰዓት መስቀል ያስተያለሽ? አንቺም እኮ እኔ ነሽ። በዚህ ሰዓት እኮ ደም ያስፈልገናል። ጥሩ የጥንቸል ወይ የፍልፈል ደም ለምን ወደ ጫካው ገብተን የደም መስዋዕቱን አናቀርብም? እንደምትየው ጨረቃውም ሶስታችንን ለመቀበል ከጥፍሮቻችን እየጠበቀች ነው። እንዴት ታዲያ በዚህ ሰዓት ስለ መስቀል ታወራለሽ? አላት በእርጋታ ወደ እሷ እየተጠጋ። ቅድስት ዋሲዮንን ይበልጥ ወደ ራሷ እያስጠጋች አንተ ውሻ፣ ቃልህን አላከበርክም። ሬሳ ልስጥህ። ምንም የቀረኝ ሰዓት የለም። መስቀሉን ስጠኝ፣ አለዚያ ተኩሳለሁ አለችው። መሳሪያን አቀባበለች። ሞርጋን በእርጋታ ወደ ቅድስት መጠጋቱን አቆመና ተረጋጊ፣ መኪና ውስጥ ነው። በዚህ ሰዓት ታውቂያለሽ ያንን መስቀል መንካት አልችልም ሲላት ካፉ ቀበል አድርጋ ጥሩ እንግዲያውስ እኔም አልነካውም፣ እሱ ሻንጣ ውስጥ ይከተዋል። መንገድ ልቀቅ። አንድ ነገር ሞክራለሁ ብትል አፈነዳልሃለሁ። የራስ ቅሉን አለችው። ወደ ሞርጋን መኪና ዋሲዮንን ከተንበረከከበት አንስታ እየወሰደችው ወደ መኪናው አስጠግታ ልትከፍት ስትል አንድ ራሱን የቀየረ ተኩላ ከጀርባዋ ተከመረባትና ከዋሲዮን ነጥቆ ከዛፍ ጋር ወሮሮ አጋጫትና እላይዋ ላይ ተወሮሮ ሲከመርባት ቅድስት ራሷን ለማዳን በያዘችው መሳሪያ ደጋግማ ወደ ተኩላ ተከሰች። ጥይቱ ያሰከረው ተኩላ ወደ ኋላው ሲሸሽ ሞርጋን ተጠጋና መሳሪያ ወድሮ መሳሪያውን ጣላት። ፀጉሯን ጨምድዶ ከመሬት እያነሳት ዋሲዮን መኪናውን ከፍቶ በፍጥነት መስቀሉን ፈለገው። ፍጹም ሊያገኘው አልቻለም። የቻለው ቦታ ፈልጎ በወፍራም ጨርቅ ተጠቅልሎ አገኘው። በፍጥነት በማንሳት የሰው ቅርጽ ያለው መስቀል በመያዝ ወደ ጫካው ሮጠ። ከኋላው ሌላኛው ራሱን የቀየረው ተኩላ ተከተለው። ዋሲዮን በቻለው ፍጥነት ሮጠና አንድ ዛፍ አገኘና እንደምንም ወጣ። ተኩላው ግን ደርሶበት ዛፉ ላይ ወጥቶ ተከተለው። ዋሲዮን ዛፉን ሸራቶት መሬት ላይ ወደቀ። አካሄዱና ሽሽቱላ በግምት ነበር። የጨለማው ኃይል ምንም አይስተያይም። ከጀርባው ተኩላ ሲከመርበት ዋሲዮን በያዘው መስቀል መታው። እንደ ቀስት ነበር ከላዩ ላይ ተወርውሮ የተሽቀነጠረው። ዋሲዮን ቀና ብሎ ጨረቃዋን ፈለገ። ዳመናው ገልጧት አሁን ሙሉ ሆና ነበር። ሲበር ወደ መጣበት ወደ ቅድስት ሮጠ። አሁን መስቀሉ እጁ ላይ እንደ ፀሐይ ያበራል። ወለል አድርጎ ቦታውን ያሳየው ጀመር። ሞርጋን ቦታው ላይ ሲደርስ ማንንም አላገኘም ነበር። መኪናዋ ብቻዋን ቆማ ነበር። ማንም ቦታው ላይ አልነበረም። ድንገት ግን ሁለት ግዙፍ ተኩላዎች አንዷ ላይ በርትተው ይታገሏታል። ፍጹም መቋቋም ያቃታት ተኩላ ከጫካው አንድ ጥግ ተጋጭታ ከአለት ጋር ጸጥ አለች። ግዙፎቹ ተኩላዎች ዞር ብለው ወደ ዋሲዮን መሮጥ ጀመሩ። ዋሲዮን ፈጥኖ መኪና ውስጥ ገባና ለመሸሽ ሞከረ። ነገር ግን ፍጥነቷን መቆጣጠር ሳይችል ቀርቶ ከዛፍ ጋር ተጋጨና ጸጥ አለ። ዋሲዮን አሁንም ከመኪናው በእግሩ ለመሸሽ ሞከረ። ከየቦታው የአውሬዎችን አይን ከየጨለማው በግልም እያለ ይመለከታል። አሁን ላይ ቁጥራቸው እንደበዛ ተረዳ። ብዙም ሳይርቅ በተኩላዎች ተከበበ። ከየጨለማው ብዛት ያላቸው ተኩላዎች ከበቡት። መስቀሉን ወደ ራሱ ጥብቅ በማድረግ ባለፈው የጠራትን የግዕዝ ቃል ለማስታወስ ሞከረ። ፍጹም ግን ሊያስታውሰው አልቻለም። ድንገት ግን ከኋላው ሞርጋን አንገቱን አነቀው። መሳሪያም አንገቱ ላይ ደቅኖበት አንተ ዲቃላ፣ በመጨረሻም እጄ ገባ።
ዛሬ የማስገባው ውድ የደም ስጦታዬ እንደሆንክ ልንገርህ እስኪ በማለት ወደሚፈልግበት ቦታ ሲጎትተው ሞርጋንም በያዘው መስቀል ግንባሩን መታው። ሞርጋን መተዋወቁን አቅቶት ወደ ኋላ ወደቀ። ዋሲሁን ደግሞ ደጋግሞ ባለች አጭር ሰዓት መስቀሉ ላይ ያሉትን ፊደሎች መድገም ጀመረ። ትውስታው የመጣለት ውስጡ ኃይል እያገኘ መጣ፣ እየበረታ መጣ። ሁሉም ቦታው ላይ ያሉት ተኩላዎች ሁላ ቦታውን ለቀው ለመሸሽ ተሯሯጡ። ከመስቀል ኃይልና ግርማ የተነሳ አንድ በአንድ ወደቁ። ሞርጋን እንደምንም ብሎ ከጀርባው በድጋሚ ሊጀመር ሲል አየር ላይ የጨዋ ዳርጎ አደረገው። ፍጹም የድንጋይ ሐውልት ከሌሎች ተኩላዎች ሰውነታቸው እየተገፈፈ አንድ ጥቁር ግዙፍ ጭስ ሰራ። ቦታው በጨረቃና በመስቀሉ በሚወጣው ብርሃን ታግዞ ለተአምር ፈክቷል። ጥቁሩ ጭስ ጥቁር ጥላ ከቦታው ቀስ እያለ መጥፋት ወደ ጨለማው መስመር ሰርቶ መሄድ ጀመረ። ወዲያው ከተኩላነት ከአውሬነት መንፈስ የሰይጣን ስራ የተላቀቁት ወደ ሰውኛ አካላቸው ተቀየሩ። ሁሉም ወደቁበት እርቃናቸው ናቸው። ሁሉም ራሱን አያውቅም፣ በያለበት ወድቀዋል። ዋሲሁን ቅድስትን ፍለጋ ሰውነቷ ተጋግጦና ተቦጫጭሮ ይታያል። ዋሲሁን ፈጠን ብሎ ጃኬቱን በማውለቅ አለበሳት። እናም ከወደቀችበት በማንሳት የተዝለፈለፈና የዛለ ሰውነቷን ደግፏት መኪናዋን ካቆሙበት አደረሳት። እና ሞርጋን ቅድም ካቆመበት ሲደርሱ ፈጠናሉና ቅድም ሞርጋን ለመደለያ አስበው ያመጣውን ሻንጣ ሙሉ ብር አንስተው ወደ መኪናቸው አስገቡና ሲያከንፉ አየር ማረፊያ ቦታ ደረሱ። ዋሲሁን ፈጠን ብሎ ቅድስትን ከመኪናው በማውጣት ቀድመው ወደ አዘጋጇት የግል ጀት አስገባት። የቀረውን ዕቃ ሁሉንም በማስገባት ካሊፎርኒያን ለቀው መዳረሻቸውን ኢትዮጵያ አዲስ አበባ በማድረግ ሰማዩን አስነጠቁ። አሜሪካን ለቀው ወጡ። ቅድስት ቁስሎቿን የሚጠራርግላትን ዋሲሁንን በህመም ስሜት ውስጥ ሆና ፈገግ ብላ አየችውና እንቅልፍ አሸለባት። ዋሲሁን ለጥቂት ደቂቃ በጀቷ ትንሽ መስኮት በኃጢአትና በክፋት የረከሰችውን የኃጢአት መንደር በድል አድራጊነት ከፍ ብሎ ወደ ታች ሲያያት ደስ አለው፣ ፈገግም አለ። አሁን ከበፊቱ ሌላ ከባድ፣ ከዚህም የበረታ የእሱን እውቀትና አቅም የሚፈታተን ከባድ ወረርሽኝ ይጠብቀዋል። በኃጢአት ደባ ገፈት ቀማሽ የሆኑት የሰው ልጆች አሳዘኑ። ቀድሞ ታውቋቸው በቅድስት በኩል የብርሃን መስቀሉ የላኩለትን ልበ ብርሃኑን ልሳነ መናያ ባህታዊ አስታወሰ። በሳልነታቸውና አስተዋይነታቸውን አስቦ ደጋግሞ በሆዱ አደነቀ። እውነተኛ የመንፈሳዊ አባትና ገበሬ ዘውትር መልካም ዘርን በመልካም እርሻ ላይ ይዘራል አለ። ለሀገሩ ብቻ ሳይሆን ለመላው ዓለም መድኃኒት ሊሆን ከሞርጋን የተቀበለው ብርም አነስተኛ የግሉ የሕክምና ምርምር ተቋም ከፍቶ ያየው የሰማው ያለፈበት የተማረው ሊያስተምር ብዙ ደቀ መዝሙራት በስሉ ሊያፈራ ነው። እናም ባሰበው ጊዜ ውስጡን ደስ አሰኘው። ለአዲስ ትግልም ክንዱን አበረታ። ቅድስትን ዞር ብሎ ተመለከታትና ጠጋ ብሎ ግንባሯን ሳማት። ከዛም ሽርትት ብሎ ከአጠገቧ ጋደም አለ። ዶክተር ዋሲሁንን የያዘችው ፕራይቬት ጀት ውቅያኖሱን ሰንጥቃ ኢትዮጵያ ሰላም ላይ ለማረፍ አንዣበበች። ተፈጸመ። አብራችሁን ስለቆያችሁ ከልብ እናመሰግናለን። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።